ከኛ ህይወት የማይጠፋ ነገር ቢኖር ተግዳሮትና ችግሮች የሚባሉት ነገሮች ናቸው። አንድ ሰው የፍላጎት መጠኑን ዝቅ ባለ ቁጥር ሊጠቅመን በሚችል መንገድ መቀየር የሚያስችል እንለወጣለን። ለውጣችን ግን መልካም ለውጥ አይደለም። ከችግሩ የወጣው ችግሩን የፈታው ችግሩን በደንብ የተመለከተው ሰው ሞር ማቹር ሞር የሃያኛው ክፍለ ዘመን ችግር በ19ኛው ክፍለ ዘመን አስተሳሰብ አይፈታም ይላል። የልባም ሕይወት ቤተሰቦች እንኳን ደህና መጣችሁ። ዛሬ በአዲስ ልዩ በሆነ ጽንሰ ሀሳብ ከእናንተ ጋር ዲስከስ ለማድረግ መጥቻለሁ። ምናልባት ለዚህ ለዩቲዩብ ቻናል ልባም ሕይወት አዲስ የሆናችሁ ሰዎች ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ሀሳቡ ምናልባት ከገዛችሁና የምትሉት ነገርም ካለ ኮሜንት ስር ሀሳባችሁ እንድትሰጡን ጋብዛችኋለሁ። አመሰግናለሁ። ዛሬ አንድ በጣም ጥሩ ጠንካራ በሚባል ሀሳብ ጋር መጥቻለሁ። ይህ ሀሳብ የኒውሮ ሊንጉስቲክ ፕሮግራሚንግ ሀሳብ ነው። በተለይ ደግሞ ውጤታማ የሚባሉ ሰዎች ህይወታቸው ውስጥ ጥሩ አይነት ውጤት ያገኙ ሰዎች ያላቸውን የአእምሮ ሶፍትዌር ፕሮግራም የሚገልጽ ነው። አንድ እንደምናውቀው ሁልጊዜ ህይወታችን ውስጥ ያለ የሚኖር ከተወለድን ከዚህም እስክንለይ ድረስ ተግዳሮት ነው። ሁላችንም ህይወታችን ውስጥ ችግር ወይም ተግዳሮት የሚባል ነገር እስትንፋስ ስንጀምር እስከምናጣ ድረስ ከኛ ህይወት የማይጠፋ ነገር ቢኖር ተግዳሮትና ችግሮች የሚባሉት ነገሮች ናቸው። ስለዚህ እነዚህ ሁልጊዜ ከኛ ጋር ስላለ ነገር ሰዎች ጤነኛ ትክክለኛ ራሳቸውን ኢምፓወር ሊያደርግ የሚችል ሀሳብ ካልያዙ ችግርና ተግዳሮት በምንላቸው ጉዳዮች ሁልጊዜ ህይወታቸው፣ ስሜቶቻቸው፣ ምናልባት ሀሳቦቻቸው፣ ህይወታቸው ውስጥ የሚያገኟቸው ውጤቶች፣ ጤናቸው፣ ግንኙነቶቻቸው ሁሉ ምን ሊሆን ይችላሉ? ቀና ባልሆነ መንገድ ሊነኩ ይችላሉ። ስለዚህ ችግር ወይም ተግዳሮት ስለሚባለው ሀሳብ ወይም ጉዳይ ሀሳብ ብቻ አይደለም። በነገራችን ላይ ህይወታችን ውስጥ ያለ አክቹዋሊ እውነት የሆነ ነገር ነው። የሆነ አይነት መረዳት፣ ጤነኛ የሆነ አይነት መረዳት ያንኑ ችግር ምናልባት ለእኛ ሊጠቅም በሚችል መንገድ መቀየር እንድንችል የሚያደርግ መረዳት ከሌለን ህይወታችን ምን ይሆናል መሰላችሁ? ስቃይ ይሆናል። ኖርማል ህመም ብቻ አይደለም፣ በጉዳዩ መታመም ብቻ ሳይሆን አክቹዋሊ መሰቃየት ሁሉ እንጀምራለን። ስለዚህ ይህንን ምናልባት ችግሮቻችን ተግዳሮቶቻችንን ተመልክተን ጤነኛው በሆነ መንገድ ተረድተን ህይወታችን ውስጥ እነዛኖቹ ነገሮች ተግዳሮትና ችግር ብለን ያሰብናቸው ነገሮች ሊጠቅመን በሚችል መንገድ መቀየር የሚያስችል ሀሳብ ነው የምናነሳው። ስለዚህ ይህንን የኤንኤልፒ ሀሳብ ፕሪሰፖዚሽንስ ኦፍ ኤንኤልፒ ይባላል። ማለት የኤንኤልፒ ሀሳቦች ሙሉ ምንድነው መነሻ የሆነ ሀሳብ ነው። ለሁሉም ችግር መፍትሄ አለ የሚል ፕሪሰፖዚሽን ነው። በእንግሊዝኛው ብንሉታል there is always a solution to every problem ብለው የማሰብ ዝንባሌ ማለት ነው። በነገራችን ላይ ዝንባሌ ነው፣ አመለካከት ነው። ይሄ ነገር እውነት ነው ውሸት ነው ብሎ ክርክር ውስጥ እንዳንገባ የሚያደርግ ነገር ሳይሆን ህይወቴ ጋር ነው ማድረሰው ወይ ደግሞ ማድረስ የምፈልገው የሚለው ጽንሰ ሀሳብ ወይ ደግሞ ሀሳብ ወይም እይታ መረዳት በተመረኮዘ ልናዳብረው የምንፈልገው ሀሳብ ነው። እዚህ ውጤታማ ሰዎች ምን ይላሉ? ለሁሉም ችግር መፍትሄ አለ። ስለዚህ ኤንኤልፒ ሲጀምር ለምሳሌ ብንመለከት ይሄ ሀሳብ ሞዴል የተደረገው በጊዜው በጣም ጎበዝ ጠንካራ ከተባሉ ቴራፒስቶች ነው። እነዛ ቴራፒስቶች በሽተኞቻቸው ወደ እነሱ ሲመጡ ይሄ ችግር መፍትሄ የለውም በሚል ሀሳብ ደግሞ ችግሩን ፈታ ሆን በሚል መጨነቅ ውስጥ ሆኖ ችግር ውስጥ ሆኖ ፍርሃት ውስጥ ሆኖ አይደለም ለበሽተኛቸው ችግር የሚፈልጉት። ያ በሽተኛው ወደ ቤታቸው ወደ እነሱ ክፍል ሲመጣ የዚህ በሽተኛ ችግር መፍትሄ አለ ብለው ነው የሚጀምሩት። በዛ ሀሳብ፣ በዛ ሳይኮሎጂ፣ በዛ ስነልቦና ጉዳዩን ስለሚጀምሩት ብዙ ጊዜ በዛም በዚህም ብለው የተለያዩ ነገሮችን ተጠቅመው ለዛ በሽተኛ የሆነ መፍትሄ ሰጥቶት ወደ ቤቱ እንዲሄድ ያደርጉታል። እንደምታውቁት ኤንኤልፒ በቴራፒስቶች ጀመረ እንጂ በኋላ በተለያዩ የሙያ ዘርፎች ውስጥ ወይ ደግሞ ፐርሰናል ላይፍ የግል ህይወት ውስጥ የተሳካላቸው ሰዎችንም አጥንቷል። ስለዚህ እነዚህ ሰዎች ምናልባት በእርግጥ ግልጽ አድርገው ለሁሉም ችግር መፍትሄ አለ ብለው አርቲኩሌት ባያደርጉትም በቃል መንገድ ባያስቀሙትም አቲቱዳቸውን፣ መንፈሳቸውን ወይም ዝንባሌያቸውን ስትመለከቱ ችግሮቻቸውና ተግዳሮቶቻቸውን በዛ መንፈስ ውስጥ ሆኖ ነው ምንም ያደርጉት የሚጋፈጡት ወይ ደግሞ መፍትሄ ለማግኘት ጥረት የሚያደርጉት ለችግሮቻቸው። ስለዚህ አንዱ ትልቁ ነገር ምንድነው? ህይወታችን ውስጥ ያሉት ተግዳሮቶች ወይም ችግሮች የሚያሳዩት መሰረታዊ የሆነ ነገር አለ። ያ መሰረታዊ ነገር መሰላችሁ ህይወታችን ውስጥ ወይ ደግሞ ለራሳችን የምንፈልገውን የፍላጎት መጠን ያሳያሉ። አንድ ሰው የፍላጎት መጠኑን ዝቅ ባለ ቁጥር ህይወት ውስጥ የሚቸገራቸው ችግሮች በጣም ዝቅ ያሉ ናቸው። ተራ የመብላት የመጠጣት ችግር ወይ አይደለ ትንሽ ስሜቶችን የመግራት ችግር ወይ እንደው ዝም ብሎ የማይባሉ ትርኪ ምርኪ የሚባሉ የሪሌሽንሺፕ ችግሮች ነው የሚኖሩት።
ነገር ግን ሁልጊዜ ስታንዳርዳችንን ከፍ ባረጉ ቁጥር ሁልጊዜ ልባም ሕይወት ላይ ትልቁ የምንሰብከው ነገር ስታንዳርዳችሁን ደረጃችሁን ከፍ አድርጉ ነው። አንድ ሰው ደረጃውን ከፍ ባረገ ቁጥር ለራሱ ሕይወት የሚፈልጋቸው ነገሮች፣ ለሚወዳቸው ሰዎች ሕይወት የሚፈልጋቸው ነገሮች ከፍ እያደረገ በሄደ ቁጥር በእርግጠኛነት ወደ ሕይወቱ ከፍ እያሉ የሚመጡ ነገሮች ተግዳሮቶች ናቸው። ስለዚህ የፍላጎታችን ከፍታ ሁልጊዜ ሕይወታችን ውስጥ በሚያጋጥሙን ከዛ ፍላጎት ጋር በሚመጡ ተግዳሮቶች ከፍታ እየታጀበ ነው የሚመጣው። ብዙዎቻችን ግን ሕይወታችን ውስጥ ፍላጎታችን ከፍ እያደረገን በመጣን ቁጥር የሚያጋጥሙን ተግዳሮቶችና ችግሮች ከፍ ማለታቸውን ስለምናውቅ ምናደርጋለን? ፍላጎቶቻችን ራሳችን ገድበን ዝቅ አድርገን እንመለከታለን። ለዚህ ነው የተለየ እይታ የሚያስፈልገን። ተግዳሮቶቻችንና ችግሮቻችን ስንመለከት የተለየ እይታ የሚያስፈልገን ለነዛ ነገሮች ያለን እይታ በመስተካከሉ ምክንያት ሕይወታችን ውስጥ የምንፈልገውን ከፍ ያለ ነገር ከመፍጠራችን እንዳንገድም። እንደምናላችሁ የልባም ቤተሰቦች፣ ዳንኤል አያሌው እባላለሁ። ሰርቲፋይድ ኒውሮ ሊንጉስቲክ ፕሮግራሚንግ ፕራክቲሽነር ነኝ። ሐምሌ 13 የልባም ሕይወት የ60 ሰዓት ሴሚናራችን የመክፈቻ ስነስርዓት አለን። በዚያ ዕለት መታችሁ እንድትታደሙ ለመጋበዝ ነው። ሴሚናራችን በአጠቃላይ ሰዎች በጥልቀት እንዲያስቡ፣ ውስጣቸው ጥልቅ የሆነ መነቃቃት መፍጠር እንዲችሉና የሚፈልጉትን አይነት ለውጥ መፍጠር እንዲችሉ የሚያግዝ የ60 ሰዓት ፐርሰናል ዴቨሎፕመንት ሴሚናር ነው። እዛ ላይ የመጀመሪያው ቀን ተገኝታችሁ አጠቃላይ በሴሚናሩ ምን ማግኘት እንደምትችሉ መረዳት የምትፈልጉ ሰዎች በ0974 04 687 መሳተፍ ፈልጋለሁ ብላችሁ በቴሌግራም ወይም በኖርማል ሜሴጅ ቴክስት ብታደረጉልን ቦታ እንይዝላችኋለን። በጊዜው የሚገኙ ሰዎች በጣም ብዙ ሰዎች ስለሆኑ ቀድማችሁ ቦታ እንድትይዙ ጋብዛለሁ። ያን ጊዜ አያችኋለሁ። እስከዚያ ልባም ጊዜ። ስለዚህ ሰዎች በአጠቃላይ ሕይወታቸው ውስጥ ያለውን ተግዳሮት ሲመለከቱ በሁለት መንገድ ሊመለከቱት ይችላሉ። አንደኛው የሚያዩበት መንገድ ስንገልጸው እንደ መሰናክል ድንጋይ የሆነ የሚፈልጉት ነገር አለ ማሳካት፣ ከዛ እንዳይደርሱ የሚያደርግ የሚያሰናክል አይነት ድንጋይ ወይ ደግሞ የሆነ አይነት እንቅፋት አድርገው ይመለከቱታል። እነዚህ ሰዎች በዛ እይታቸው ምክንያት ችግር ማለት ተግዳሮት ማለት እንቅፋት ነው፣ የምፈልገው ቦታ እንዳደርስ የሚያደርገኝ ነው። ምናልባት እንደውም ደግሞ ሰብኮንሽስ ማይንድ ሲረዳው እነዛን ችግርና ተግዳሮት ሊያጠፋኝ የሚችል ሊጎዳኝ የሚችል ነው፣ ፔን ይፈጥርብኛል፣ ህመም ይፈጥርብኛል ብሎ ስለሚያስብ እነዛና ችግሮችና ተግዳሮቶች ምን ያደርጋል? ወዲያውኑ መስመር ያሰምራል። ህይወታችን ውስጥ ምናደርገው በዚህ ዙሪያ ውስጥ እንዳትነቃነቅ፣ ያን ችግር እንዳትጠጋ። ምክንያቱም ከተጠጋህ በህይወት ላትኖር ትችላለህ፣ ወይ ደግሞ ፔንፉል የሆነ ኤክስፒሪየንስ ከባድ የሆነ ህመም ህይወት ውስጥ ልትፈጥር ትችላለህ። ስለዚህ የምቾት ቀጠና ወይ ደግሞ የልምድ ቀጠና ይፈጥርልናል። እዚህ በአብዛኛው ችግርን እንዳለ እንደ ችግር የሚመለከቱ ሰዎች፣ በተለይ ደግሞ ችግርን እንደ መሰናክል እንደሆነ ወደፊት ከመሄድ እንደሚያስቀር የሚመለከቱ ሰዎች ትልቁ ተግዳሮታቸው ምንድነው? ሁልጊዜ ችግሮቻቸው ተመሳሳይ አይነት ችግሮች ናቸው። ሁልጊዜ ህይወታቸው ውስጥ የሚፈጥሩት ውጤት ተመሳሳይ ውጤት ነው። እንደውም ውጤት ተመሳሳይ ሊሆን አይችልም። በየጊዜው አንድ የማንቆጣጠረው ነገር አለ። ተፈጥሮ ሁልጊዜ እያረጀ ነው የሚመጣው። ለምሳሌ በእድሜ እያረጀ ነው የምንመጣው፣ እያደግን ወይ ደግሞ የበለጠ ኤነርጂ እያመጣን አለ የምንሄደው። እዚህ ነገሮችን ለመቀየር ጥረት ካላረገን፣ ራሳችን ለችግሮች ካላጋፈጥን ምንድነው እያደረግን የምንሄደው ማለት ነው? እንለወጣለን። ለውጣችን ግን መልካም ለውጥ አይደለም፣ ወደታች ወደ ቁልቁል የሚሄድ ለውጥ። ችግር የሚያዩ ሰዎች ደግሞ በዛ መንገድ ነው ለውጣቸው። ህይወታቸው ውስጥ ችግርን እንዳለ በዛ መንገድ የሚመለከቱና ለመጋፈጥ ጥረት የማያደርጉ ሰዎች፣ ፈርተው ወደኋላ የሚቀሩ ሰዎች ማለት ነው። ነገር ግን ሁለተኛውና በጣም መሰረታዊ የሆነው ውጤታማ ሰዎች ችግሩን ሲመለከቱ የሚመለከቱበት መንገድ ምንድነው? እንደ መሰናክል ድንጋይ ወይ ደግሞ ከሚፈልጉት ቦታ የሚያስቀር ነገር ሳይሆን፣ እንቅፋት ሳይሆን፣ እንዲያው መወጣጫ አለት ይሉታል። ራሳቸውን ከፍ የሚያደርጉበት የሚፈልጉበት ደረጃ እንዲደርሱ የሚያደርጋቸው ምናልባት ራሳቸው ብቻ ሳይሆን ሰዎች ሁሉ እንዲያዋቸው የሚያደርጉባት መልካም አጋጣሚ እንደሆነ ነው የሚመለከቱት። ምክንያቱም አስቡት፣ አንድ ሰው የሆነ ችግር ካለበት ያ ችግር እኔ ህይወቴን ከፍ ያደርግልኛል ብሎ አስቦ ለዛ ችግር መፍትሄ ፈልጎ በዛ ችግር ውስጥ አልፎ በሌላኛው መንገድ ወይ ደግሞ ሳይድ ሲወጣ ከችግሩ በፊት የነበረው ሰውና ለችግሩ መፍትሄ ፈልጎ ችግሩን ተጋፍጦ የወጣው ሰው በምንም አይነት እነዚህ ሁለት ሰዎች አንድ አይነት ሰዎች ሊሆኑ አይችሉም። ከችግሩ በፊት የነበረው ዳንኤል ችግሩ የነበረው ዳንኤል እና ከችግሩ በኋላ ያለው ዳንኤል በምንም አይነት አንድ አይነት ሰዎች ሊሆኑ አይችሉም። እዚህ ከችግሩ የወጣው ችግሩን የፈታው ችግሩን በደንብ የተመለከተው ሰው ሞር ማቹር፣ ሞር የበሰለ፣ ሞር ጥበበኛ የሆነ ሰው የሚሆን። እዚህ ይሄ እይታ ያስፈልገናል ማለት ነው። ችግሮቻችንን ስንመለከት እንደ መሰናክል ድንጋይ ሳይሆን እንደ መወጣጫ አለት። ስለዚህ ያን እንድናደርግ ደግሞ የሚያደርገን የቅድሙ የኤንኤልፒ ጽንሰ ሀሳብ ነው። ለሁሉም ችግር መፍትሄ አለ። ምናልባት መፍትሄውን ምን እንደሆነ ላላውቀው እችላለሁ። መፍትሄውን እኔ ላላመጣው እችላለሁ። መፍትሄው መቼ እንደሚገኝ ላላውቅ እችላለሁ። ነገር ግን ችግር እስከሆነ ድረስ መፍትሄ አለ ብሎ ማሰብ ማለት። እንደውም ሌላ ከዚሁ ጋር የሚሄድ ሀሳብ አለ። አንድ ችግር ወይም ተግዳሮት ብለን የምናስበው ነገር መፍትሄ ከሌለው ችግር አይደለም፣ መጀመሪያው ተፈጥሮ ነው።
እዚህ ለምሳሌ 2 እግር ስላለኝ ችግር ሊሆን አይችልም። ለምን 3 እግር አለኝ ወይ ደግሞ ክንፍ የለኝም ማለት ችግር ነው ማለት አይደለም። ዋናው ቁም ነገሩ ያ ክንፍ አለመኖሩ ወይ ደግሞ 3 እግር አለመኖሩ ለእኔ እንደ ሰው ተፈጥሮዬ ነው። ግን አልበርም ማለት አይደለም፣ ወይ ደግሞ በፍጥነት አልራመድም ማለት አይደለም። ሰዎች ክንፍ ስለሌላቸው ነው አውሮፕላን መስራት ይቻሉት። ክንፍ ቢኖረኝ ኖሮ ምናልባት አውሮፕላን መስራት ላያስፈልገን ይችል ነበር። እነዚህ በአየር ላይ የምንጓጓዝባቸው ነገሮች። እዚህ ሁልጊዜ ለሁሉም ችግር መፍትሄ አለ ብለን ስናስብ ይሄም ማሰብ ያስፈልጋል። አንድን ችግርና ተግዳሮት ተመልክተን ይሄ ነገር መፍትሄ የለውም የሚባል አይነት ከሆነ ተፈጥሮ ነው። ስለዚህ ያ ተፈጥሮ ሲሆን ምን ማድረግ ነው ያለብን? ሞስት ፕሮባብሊ አክሴፕት ማድረግ ነው ያለብን። ስለዚህ ከዚህ ተግዳሮት ወይም ችግር ብለን ከምናስባቸው ነገሮች ውስጥ ህይወታችን ውስጥ መጀመሪያ እንዳየነው ምንም አይነት ችግር ሊሆን ይችላል። አንዱ እነዛን ችግሮች እንዳንፈታ የሚያደርገን ምክንያት ምንድን ነው? መፍትሄዎቻችንን ስንፈልግ ያን ችግሩን በፈጠረው ማይንድሴት ወይም እይታ ወይም መረዳት ውስጥ ሆነን ነው መፍትሄውን ለመፈለግ ጥረት የምናደርገው። አንድ ቆንጆ አባባል አለ የአልበርት አንስታይን፣ የ20ኛው ክፍለ ዘመን ችግር በ19ኛው ክፍለ ዘመን አስተሳሰብ አይፈታም ይላል። እዚህ ዛሬ በዚህ ሜንታሊቲ በዚህ ማይንድሴት የፈጠርነው ችግር በዚሁ ማይንድሴት በዚሁ ሀሳብ አስተሳሰብ እይታ ውስጥ ሆኖ ሊፈታ ይችላል። ሁልጊዜ ችግሮቻችንን መፍታት ስንፈልግ አንዱ ትልቁ የሚያስፈልገን ነገር ምንድነው? ችግሩን ባልፈጠረው ልዩ በሆነ እይታ መመልከት መቻል አለብን። እዚህ ለሁሉም ችግር መፍትሄ ያለው የሚለው ራሱ ሀሳቡ አንዱ ትልቁ የሚሰጠን ነገር ያለ ችግሩን ባልፈጠርኩበት አዲስ በሆነ እይታ ያንን ነገር እንድመለከት ስለሚያደርገኝ ማለት ነው። ስለዚህ እነዚህ ውጤታማ የምንላቸው ሰዎች፣ ብዙ ቦታ ደርሰዋል የምንላቸው ሰዎች እነዛ ቦታ እንዲደርሱ ያደረጋቸው ቢያንስ ችግርን የሚያዩበት ለሁሉም ችግር መፍትሄ ያለው የሚለው እንዳለ ሆኖ ሌላ ደግሞ ተጨማሪ እይታዎች አሉ። አንደኛውና በጣም መሰረታዊ ሆነው ሁላችንም የምናውቀው ችግርን ሲመለከቱ ወዲያውኑ ውስጣቸው ትሪገርድ የሚሆነው ፍርሃት፣ ጭንቀት ወይ ደግሞ ራሴን ሊሸፍን ሳይሆን ወዲያውኑ አእምሯቸው የሚሄደው ወደ ክሪኤቲቪቲ ወደ ፈጠራ ነው፣ ወደ ኢኖቬሽን ነው የሚሄደው። ምክንያቱም ሁላችንም የምናውቀው ነገር ነው። ህይወታችን ውስጥ ያሉት እያንዳንዳቸው ፈጠራ ብለን የምናስባቸው ነገሮች ሁሉ መንስያቸው ሰዎች ስለተቸገርን በመቸገራቸው ምክንያት የፈጠርናቸው ነገሮች ናቸው። በቀላሉ የለበስነው ልብስ መመልከት እንችላለን። ብርድ ስላለ ብርዱ ደግሞ የሆነ ነገር ስለሚያደርግ ነው፣ ወይ ደግሞ የሆነ ሞራሊ የምናምነው ነገር ስላለ ያንን ተግዳሮት ለመፍታት ብለን የፈጠርነው ነገር ነው ልብስ። ዛሬ የምንጠቀምባቸውን ይህን የምንመለከተውን ቪዲዮ ሊሆን ይችላል፣ የምንቀርጽበትን ኦዲዮ ሊሆን ይችላል፣ ይህን ዋይፋይ ኢንተርኔት ምንለው ዩቲዩብ ምንላል። እነዚህ ነገሮች ሁሉ በምን ምክንያት የተፈጠሩ ናቸው? በዲስታንስ ወይ ደግሞ በርቀት ምክንያት የተፈጠሩ ነገሮች ናቸው። ሰዎች በቀላሉ መግባባት መገናኘት እንዲችሉ ተብሎ የተፈጠሩ ነገሮች ናቸው። እያንዳንዱ ህይወታችን ውስጥ ያለውን ፈጠራ ተብሎ የሚታሰበው ነገር ሁሉ ከተመለከታችሁ መንስኤው መነሻው ችግር ነው። ስለዚህ እነዚህ ሰዎች ምን የሚል እይታ አላቸው ማለት ነው? ችግርን ሲመለከቱ ወይኔ በቃ ልሞት ነው ልጠፋ ነው ወይ ደግሞ ልጎዳ ነው ከማለት አዲስ ነገር በዚህ ውስጥ መፍጠር እችላለሁ የሚል እሳቤ አላቸው። አንድ በጣም ኢንትረስቲንግ የሆነ አባባል አለ። ምናልባት ማን እንዳለው መገመት ትችላላችሁ። አዲስ ነገር መፍጠር ለእኔ ቀላል ነው፣ ሰዎች የሚቸገሯቸውን ችግሮች ማየት ይበቃኛል የምትል ኢትዮጵያዊ ሴት አለች። ምናልባት ሳምራዊት ፍቅሩ የራይድ ባለቤት የምታውቋት ከሆነ አንዷ ኢንተርቪው ላይ ያገኘሁት በቃ ሴት ማይንድሴቷን ነው የሚያሳየው። ህይወቷ ውስጥ ችግሮችን ተመልክታ እሷ ላይም ሰዎች ጋር ያሉት ነገሮች ተመልክታ በፍርሃት ወደኋላ ራሷን አታሸገሽግም። ምን ትላለች? ኦኬ ይህን ችግር እንዴት አድርጌ መፍታት እችላለሁ የሚል ወዲያውኑ ወደ ኪሪዮሲቲ ወደ ማወቅ ጉጉት፣ ያን ነገር ወደ መፍታት ጉጉት ነው የሚወስዳት ማለት ነው። ችግር ተግዳሮት የሚባለው ስሜት ራሷን እንድትከላከል ሳይሆን እንደውም ለችግሩ ራሷን እንድታጋፍጥ እና ችግሩን መፍታት እንድችል ነው የሚያደርጋት ማለት ነው። እዚህ በጣም ቤዚክ የሆነው መሰረታዊ የሆነው ችግር የሚሰጠን ነገር ወይ የምናይበት ማይንድሴት መሆን መቻል አለበት። አንዱ ችግር ፈጠራ ነው። እንደውም ሌላም አባባል አለ። የሰው ልጅ እግዚአብሔርን ጥበብን ለመነው፣ እግዚአብሔር ደግሞ ችግር ሰጠው ይባላል። የለመነው ጥበብ ነው፣ የተሰጠው ግን ችግር ነው። ምክንያቱም ሁላችንም እናውቃለን አንድ ሰው ጥበበኛ ነው ወይም አቹርድ ነው ምንለው ሁልጊዜ የሆነን ችግር ተመልክቶ ለዛ ችግር የበበሰለ መንገድ ተመልክቶ ምን ማግኘት ስለሚችል ነው? መፍትሄ ማግኘት ስለሚችል ነው። አንድ ሰው ችግር ሳይፈታ በምንም አይነት ያን ሰው ጥበበኛ ነው ወይ ደግሞ ብልህ ነው ወይ ደግሞ ማቹርድ ነው የበሰለ ነው ማለት አንችልም። ሁልጊዜ ማቹሪቲም ቢሆን ብስለትም ቢሆን ጥበበኝነትም ያለው ችግርን በመፍታት ውስጥ ነው። ስለዚህ እነዚህ ነገሮች ከሌሉ ጥበበኝነት የለም ማለት ነው። ሁለተኛው ውጤታማ የምንላቸው ሰዎች ችግርን ሲመለከቱ ወይም ችግር ህይወታቸው ሲያጋጥማቸው የሚሉት ትልቁ ነገር ምንድን ነው? ችግር የእድገት ምንጭ ነው። ካለ ችግር ምን የለም? እድገት የለም። አሁንም ህይወታችን ውስጥ ያደግንባቸውን ማንኛውም ነገሮች ካያችሁ የሆነ አይነት ተግዳሮትና ችግር ያለመድነው ነገር ውስጥ ራሳችንን ማስገባት ስለቻለን ብቻ አንድ ሰውነት ጡንቻውን ወይም ማስሉን ማሳደግ የፈለገ ሰው ሁልጊዜ ጂምናዚየም ውስጥ እየገባ 5 ፑሻፕ እየሰራ 5 ጊዜ ዳምፔል እያነሳ ቢወጣ በምንም አይነት ጡንቻው ሊያድግ አይችልም። ምን ማድረግ አለበት? ያ ሰው ማደግ ካለበት ያ ጡንቻው ፊዚካሊ የሚፈልግበት ደረጃ መድረስ ካለበት በየጊዜው የሚሰራቸው ነገሮች እየቀያየረ
ዛሬ 5 ፑሻፕ ከሰራ ነገ 10 20 30 እያደረገ የበለጠ ራሱን ፔን ውስጥ ወይ ህመም ውስጥ እየከተተ ነው ምን የሚያደርገው ወደሚፈልገው ደረጃ የሚያደርሰው። ስለዚህ ያ ፔን በነገራችን ላይ ሁልጊዜ ህመም ስቃይ አይደለም። ያ ህመም ለዛ ሰው ደስታው፣ ምክንያቱም ወደሚፈልገው ቦታ ስለሚወስደው ማለት ነው። ብዙዎቻችን ግን ህመምን ስንመለከት በስቃይ ውስጥ ሆነን ስለምንመለከተው፣ ስቃይ ደግሞ አንዱ ትልቁ ስራችን መሸሽ ስለሆነ ምን እናደርገው ራሳችን ከዛ ችግርና ተግዳሮት ብለን ከምናስባቸው ነገሮች ወደኋላ እናገሻለን። በማንኛውም ሁኔታ ውስጥ ችግርን እንደ እድገት ስለሚመለከቱ ሰዎች ምን ያደርጋሉ? ራሳቸውን ከፍ ያለ ደረጃ ወይ የሚፈልጉበት እድገት ውስጥ ደረጃ ማድረስ ይችላሉ። መጀመሪያም ተመልክተን ነበር። እያንዳንዱ በሰውነት ራሱ ዳንኤል አሁን ካለበት በአእምሮ፣ በስሜት፣ በአካል ከፍ ማለት ማደግ ካለበት ምን ማድረግ መቻል አለበት? ራሱን ለችግር ማጋፈጥ አለበት። ለህመም ማጋፈጥ መቻል አለበት። በዛ ችግርና ህመም ውስጥ ደግሞ ደስታ ማግኘት መቻል አለበት ማለት ነው። ተማሪም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ ገንዘብም ሊሆን ይችላል፣ ቢዝነስም ሊሆን ይችላል። ራሳችንን ለአዲስ ነገሮች ባጋፈጥን ቁጥር፣ ለአዲስ ችግሮች ባጋፈጥን ቁጥር ነው ምን የምናደርገው የሚፈልገው ደረጃ የምንደርሰው ማለት ነው። በመጨረሻ እነዚህ አሁን ውጤታማ ሰዎች፣ ለሁሉም ችግር መፍትሄ ያለው ብሎ የሚያስቡ ሰዎች ችግርን እንደ ችግር እንደ መሰናክል ድንጋይ ሳይሆን እንደ መወጣጫ አለት መመልከት የሚችሉ ሰዎች አንዱ ችግሩን የሚተረጉሙበት መንገድ፣ አእምሯቸው ዲፋይን የሚያደርግበት መንገድ ችግርን እንደ መልካም አጋጣሚ ማየት ይችላል። እንደ ፈጠራ ብቻ አይደለም፣ እንደ እድገት ብቻ አይደለም፣ ከዛው ችግር ውስጥ የማገኘው ጥቅም አለ ብለው ያስባሉ። የሆነ ኦፖርቹኒቲ ብለን የምናስበው ነገር ማለት ነው። እንዲያው ምን ይባላል? አንድ ችግር ውስጥ ወይ ችግሩን ያህል ወይ ከችግሩ የሚበልጥ መልካም አጋጣሚ አለ ይባላል። እዚህ አሁንም ተመልክታችሁ ከሆነ ከፍ ያሉ ገንዘብ ያገኘንባቸው ነገሮች፣ ህይወታችንን የቀየርንባቸው ነገሮች፣ የአካባቢያችን ያለውን ህይወት የቀየርንባቸው ጉዳዮች ካሉ እነዚህ ሁሉ ነገሮች የመጡበት ትልቁ ምክንያት ምንድነው? ለሆነ አይነት ችግር ራሳችን ስላጋፈጥን ያን ችግር መፍታት ስለቻልን፣ መፍትሄያችን ደግሞ ለእኛ ብቻ ሳይሆን ለሰዎችም ስለሆነ ያን መፍትሄ መስጠት መሸጥ ስለቻለን ምን አደርጋለን? ያ እንደ መልካም አጋጣሚ ሆኖ እንደ ኦፖርቹኒቲ ሆኖ በተለየ መንገድ ደግሞ የእኛን ህይወት ከፍ ያደርጋል ማለት ነው። እዚህ ሁሉ ጊዜ ህይወታችን ውስጥ ያሉትን ተግዳሮቶች ወይም ችግሮች ችግሩን በፈጠረው አስተሳሰብ ሳይሆን በዚህ አይነት አስተሳሰብ አንድ ለሁሉም ችግር መፍትሄ አለ። ዋናው አምብሬላ አስተሳሰቡ ወይም ማይንድሴቱ ያ ለሁሉም ችግር መፍትሄ አለ። ማን እንደሚያመጣው አላውቅም፣ መቼ እንደማያመጣው አላውቅም፣ ምን እንደሆነ አላውቅም፣ ግን የሆነ ቦታ መፍትሄ አለ ብሎ ማሰብ። ከዛ ችግርን ስንመለከት ውስጤ ቶሎ ብሎ የህመም ወይ ደግሞ የስቃይ አይነት ስሜት ትሪገር እንዳያደርግ፣ በዛ ምክንያት ደግሞ እንዳልሸሽ ምን ብዬ መመልከት መቻል አለብን? ችግር ማለት ፈጠራ ነው። ችግር ማለት እድገት ነው። ችግር ማለት መልካም አጋጣሚ ነው። እንደዚህ ያደርገን ከማይቀርልን ከህይወታችን ከተወለድን ጀምሮ እስከምንሞት ድረስ ያለውን አንዱን የህይወታችን መገለጫ የሆነውን ተግዳሮት የሚባለው ነገር ጋር ሰላም መፍጠር ከቻለን በእርግጥም ራሳችን የተሻለ ቦታ ማድረስ እንችላለን ማለት ነው። ስለዚህ ይህንን ምናልባት ፖድካስት ያዳመጣችሁ ሰዎች ሁላችሁም እንደ ቻሌንጅ ላቀርብላችሁ። እዚህ ህይወታችሁ ውስጥ ኢምፖርታንት የምትሉትን ህይወት አንድ ዘርፍ አስቡና እዛ ውስጥ ቻሌንጅ ነው ወይ ደግሞ ችግር ነው ተግዳሮት ነው ብላችሁ የምታስቡትን ነገር አስቡ። ከዛ ያንን ስታስቡ ሞስት ፕሮባብሊ እንደተለመደው ውስጣችሁ ትሪገርድ ይሆናል፣ ወይ ፍርሃት ወይ ጭንቀት ወይ እንደዚህ አይነት ስሜት ውስጥ ይከታችኋል። ስለዚህ በዛ ወቅት ምን በሉት መሰላችሁ? ለራሳችሁ አዲስ እይታ እንዲኖሩ አድርጉት። ለሁሉም ችግር መፍትሄ አለ። ምናልባት ዛሬ ላላውቀው እችላለሁ መፍትሄውን፣ ምናልባት መፍትሄውን ማመጣው እኔ ላልሆን እችላለሁ፣ ምናልባት መፍትሄው ምን እንደሆነ ላላውቅ እችላለሁ፣ ግን መፍትሄ አለው ብላችሁ ጀምሩ። ከዛ እንዲያውም ነገሩን ከፍ ለማድረግ ይሄን ችግር መፍታት ከቻልኩ አንድ ጥበበኛ ሆናለሁ፣ የተሻለ ሰው ሆናለሁ፣ አዲስ ነገር ፈጥራለሁ። ሁለተኛ አድጋለሁ፣ የተሻለ ሰው ሆናለሁ። ሶስተኛ በዛ ውስጥ እኔንም ሌሎችንም ሰዎች ሊጠቅም የሚችል መልካም አጋጣሚ ሊኖርም ይችላል ብለን እናስብ። በዚህ እይታ ውስጥ ሆነ ራሳችን እናስቀምጥ። ዓለም ላይ የምናያቸው እያንዳንዳቸው ፈጠራ ብለን የምናስባቸው ነገሮች ወይ ደግሞ ፈጣሪ የምንላቸው ሰዎች ከችግር ጋር ባላቸው መልካም ግንኙነት ምክንያት ነው ህይወት ውስጥ የራሳቸውንም ችግር የሰዎችንም ችግር መፍታት መፍትሄ መሆን የቻሉት። እንዲያው ምናልባት አሁን እንግዲህ በጣም ክሬቲቭ ናቸው ብለን ከምናስባቸው ሰዎች በዛ ክሬቲቪቲ ደግሞ ከተጠቀሙ ሰዎች ውስጥ አንዱ ኤለን ማስክ ነው። ታውቁታላችሁ። አንድ ፕሪንሲፕል አለው፣ አንድ ስትራቴጂ አለው ራሱ የሚጠቀምበት። ምንድነው የሚያደርገው? በአንድ ሳምንት አንድ ችግር፣ በአንድ ዓመት 52 ችግር ብሎ ነው የሚያስበው። እዚህ ምን ያደርጋል? በአንድ ሳምንት አንድ በጣም ኢምፖርታንት ብሎ የሚያስበው የቢዝነስ ችግር ሊሆን ይችላል፣ ፐርሰናል ችግር ሊሆን ይችላል፣ ዓለም ላይ ያለ ችግር ሊሆን ይችላል። ይዞ ይቀመጣል። ይቀመጣል ማለት ዝም ብሎ ቁጭ ይላል ማለት አይደለም። ይቀመጥና ምን ያደርጋል? ለዛ ችግር አንድ ችግሩን ማወቅ እስካለበት ደረጃ ድረስ ያውቃል። ሁለተኛ ለችግሩ መፍትሄ ማግኘት እስካለበት ደረጃ ድረስ ከሰዎች ጋር አብሮ መፍትሄ ይፈልጋል። እዛች ሳምንት ላይ ያችን ችግር መፍትሄ ፈልጎ ይዘጋትና ለሌሎች ሰዎች ዴሊጌት አድርገው ሰዎች ቴኬር እንዲያደርጉ ወደሚቀጥለው ችግር በሚቀጥለው ጊዜ ይሄዳል። ይህም በማድረግ ነው እንግዲህ አሁን የምናየውን ይሄ ኤክስፖኔንሻል የሚባል አይነት ግሮዝ በራሱ ህይወት ውስጥ አክቹዋሊ ፈጠራ በሚባል ላንድስኬፕ ውስጥም
በጣም ያልታዩ ነገሮችን መስራት የቻለው ማለት ነው። እዚህ ምናልባት ከችግርና ከተግዳሮት ጋር ያለን ግንኙነት ማስታረቅ ከቻለ እነዛን ያልናቸው በጣም መሰረታዊ የሆኑ ራሳችን የሌሎች ሰዎችም መልካም ውጤት መፍጠር የመቻል አቅም አለን። እንደምናላችሁ የልባም ቤተሰቦች፣ ዳንኤል አያሌው እባላለሁ። ሰርቲፋይድ ኒውሮ ሊንጉስቲክ ፕሮግራሚንግ ፕራክቲሽነር ነኝ። ሐምሌ 13 የልባም ህይወት የ60 ሰዓት ሴሚናራችን የመክፈቻ ስነስርዓት አለን። በዚያ ዕለት መታችሁ እንድትታደሙ ለመጋበዝ ነው። ሴሚናራችን በአጠቃላይ ሰዎች በጥልቀት እንዲያስቡ፣ ውስጣቸው ጥልቅ የሆነ መነቃቃት መፍጠር እንዲችሉና የሚፈልጉትን አይነት ለውጥ መፍጠር እንዲችሉ የሚያግዝ የ60 ሰዓት ፐርሰናል ዴቨሎፕመንት ሴሚናር ነው። እዛ ላይ የመጀመሪያው ቀን ተገኝታችሁ አጠቃላይ በሴሚናሩ ምን ማግኘት እንደምትችሉ መረዳት የምትፈልጉ ሰዎች በ0974 04 687 መሳተፍ ፈልጋለሁ ብላችሁ በቴሌግራም ወይም በኖርማል ሜሴጅ ቴክስት ብታደረጉልን ቦታ እንይዝላችኋለን። በጊዜው የሚገኙ ሰዎች በጣም ብዙ ሰዎች ስለሆኑ ቀድማችሁ ቦታ እንድትይዙ ጋብዛለሁ። ያን ጊዜ አያችኋለሁ። እስከዚያ ልባም ጊዜ። ስለዚህ ዛሬ ማሳለፍ የፈለኩት ሀሳብ ይሄ ነው። እስካሁን ድረስ አብራችሁን ስለነበራችሁ በጣም አመሰግናለሁ። ልባም ጊዜ ሆንላችሁ። የልባም ቤተሰቦች ምናልባት ለዚህ ቻናል አዲስ የሆናችሁና እስካሁን ድረስ ከኛ ጋር አብራችሁ የቆያችሁ ሰዎች ምናልባት የተነሳው ሀሳብ ጠቅሟችኋል ማለት ነው። በጣም ተመሳሳይ እንደውም ምናልባት አንዳንድ ጊዜ ሞር ፓወርፉል የሆኑ ጠንካራ ሀሳቦች በዚህ በልባም ህይወት የዩቲዩብ ቻናል ውስጥ ስለምናነሳ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋብዛችኋለሁ። እዚሁ ቻናል ላይ ፍሪ ትሬኒንግ ሊስት የሚል አለ። እሱ ጋር ሄዳችሁ በጣም ብዙ ሀሳቦችን የኒውሮሊንግዊስቲክ ሀሳቦችን እንድትቀስሙ ጋብዛችኋለሁ። አመሰግናለሁ።